الحمد لله الكريم المنان على ما هدانا إلى الإسلام ووفقنا للإيمان وأنزل هذا القرآن بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه. በቅድሚያ አላህ ስብሓናሁ ወተዓላ የተከበረውን ወር በሰላም በጤንነት አሳልፈን እንደገና ወደ ደርሳችን ለመመለስ ላበቃን ጌታ ሰማይ ምድርን የመላ ምስጋና እያቀረብን እንኳን በደህና ያደረሳችሁ በማለት ዛሬ ያው ደርሳችን ትናንትና ነው የተጀመረው። ሱረቱል ሙናፊቁን ይሆናል ዛሬ የምንጀምረው። ከዛ ትላዋው ይቀጥላል። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إذا جاءك المنافقون قالوا نشهد إنك لرسول الله والله يعلم إنك لرسوله والله يشهد إن المنافقين لكاذبون اتخذوا أيمانهم جنة فصدوا عن سبيل الله إنهم ساء ما كانوا يعملون ذلك بأنهم آمنوا ثم كفروا فطبع على قلوبهم فهم لا يفقهون وإذا رأيتهم تعجبك أجسامهم وإن يقولوا تسمع لقولهم كأنهم خشب مسندة يحسبون كل صيحة عليهم هم العدو فاحذرهم قاتلهم الله أنى يؤفكون وإذا قيل لهم تعالوا يستغفر لكم رسول الله لووا رؤوسهم ورأيتهم يصدون وهم مستكبرون سواء عليهم أستغفرت لهم أم لم تستغفر لهم لن يغفر الله لهم إن الله لا يهدي القوم الفاسقين هم الذين يقولون لا تنفقوا على من عند رسول الله حتى ينفضوا ولله خزائن السماوات والأرض ولكن المنافقين لا يفقهون يقولون لئن رجعنا إلى المدينة ليخرجن الأعز منها الأذل ولله العزة ولرسوله وللمؤمنين ولكن المنافقين لا يعلمون يا أيها الذين آمنوا لا تلهكم أموالكم ولا أولادكم عن ذكر الله ومن يفعل ذلك فأولئك هم الخاسرون وأنفقوا مما رزقناكم من قبل أن يأتي أحدكم الموت فيقول رب لولا أخرتني إلى أجل قريب فأصدق وأكن من الصالحين ولن يؤخر الله نفسا إذا جاء أجلها والله خبير بما تعملون سورة المنافقون
مدنية وتشتمل على 11 آية المنافقون بمبال يمتتاوقوا مراف مدينة يوردج ستهون 11 አንቀጾችን ታካትታለች። የሰው ልጆች ሲባሉ በመሰረቱ ያው በሶስት መደብ ይመደባሉ በቁርአን አያያዝ። ሰዎች ወይ ፍጹም አማኞች ወይም ፍጹም ከሃዲዎች ወይም ደግሞ መሃል ሰፋሪዎችና አወላዋዮች ወይም አዘባራቂዎች ናቸው። በሱረቱል በቀራ መግቢያ ላይ ሶስቱንም ቡድኖች በመደዳው በመጥቀስ እያንዳንዳቸው ምንነትና ማንነታቸውን ገልጦ በአቋማቸው አንጻር ደግሞ በአላህ ዘንድ የሚጠብቃቸውን ዋጋና ወረታም በሚገባ አስቀምጧል። እነዚህን ሶስት ቡድኖች በተለያዩ ሱራዎች አላህ Subhanahu Wa Ta'ala እየደጋገመ ማንነታቸውን እንድናቃቸውና ከየትኛው ቡድን እንደምንቀላቀል ግልጽ እንዲሆንልን ደጋግሞ ነው እየነገረን የመጣው ማለት ነው። ፍጹም አማኝ የሆነው ያው የታወቀ ግልጽ ነው አቋሙ። ፍጹም ከሃዲ የሆነውም ምንም መንገዱን ቢሳሳትም በሱ እይታ ሐቅ ላይ ነው መስሎት አቋሙን ግልጽ አድርጎ ተረቱን ነፍቶ አፉን ከፍቶ እየተናገረ ስለሆነ የለየለት ጥላት ነው፣ ብዙ አይጎዳም። ችግሩ መሐከል የሚያዘባርቀው ሙዘብዘቢነ በይነ ذلك لا اله الا ولا اله الا ወይ ፍጹም አማኞቹ ጋር ሳይመስል ወይም ደግሞ ተለየላቸው ከሃዲዎች ጋር ሳይቀላቀል በመሐከል ኖር ባይ የሆነው ክፍል በጣም አደገኛ ስለሆነ ስለሱ አላህ Subhanahu Wa Ta'ala በተለያዩ ሱራዎች የተለያዩ መግለጫና ማስተዋወቂያዎችን ሰጥቷል። በሱረቱል በቀራ፣ በሱረቱል ኒሳ፣ በሱረቱል ተውባ፣ በሱረቱል አህዛብ በሌሎችም ልዩ ትኩረት ሰጥቶ የሙናፊቆችን ጉዳይ አላህ Subhanahu Wa Ta'ala በሰፊው አሳውቆና አስጠንቅቋል። ያ ሳይበቃ ራሱን የቻለ ሱራ አስቀመጠላቸው፣ ሱረቱል ሙናፊቁን በስማቸው ማለት ነው። እና ይሄ ኒፋቅ የተባለ ነገር በወትሮ ኡመሞችም እንዳሉ ይነግረናል ቁርአን። በታላላቅ ነብያቶች ኡመሞች ውስጥ ሙናፊቆች ብዙ ጊዜ ችግር ሲፈጥሩ እንደቆዩ እየነገረ በዚህም ኡመት እንደዛው በብዛት እንደሚገኙና ማንነታቸውን እንድናውቅ እንድንጠነቀቃቸው ራሳችንንም ጭምር እንድንጠይቅና እንድንመረምር ያደርገናል ማለት ነው። በዚህ መሰረት ሱረቱል ሙናፊቁን ከመነሻ እስከ መድረሻው በቀጥታ በእነሱ ጉዳይ ላይ ነው የምታጠነጥነው። إذا جاءك المنافقون እነዚያ አስመሳዮችና አታላዎች ወደ አንተ በመጡ ጊዜ ይላል አላህ Subhanahu Wa Ta'ala። ኺጣቡ የሚያናግረው ያለው ነብዩን ነው። إذا جاءك أيها الرسول المنافقون እነዚያ በውጫዊ ገጽታቸው እናንተን የሚመስሉ በውስጣዊ ይዘታቸው ደግሞ ጥላቶቻችሁ ጋራ የሚያብሩ የሆኑት አታላዎችና አስመሳዮች የሆኑት ክፍሎች ወደ አንተ በሚመጡ ጊዜ በምን መልክ እንደሚቀርቡ እወቅና ተጠንቀቃቸው ይላል። እንግዲህ ነብዩ አለይሂ ሰላቱ ወሰላም ሊተቀን የአላህ መመሪያ ወህይ እየወረደላቸው እነዚህ በጣም መሰርና ተንኮለኛ የሆኑ ቡድኖች እሳቸውን እንኳን ምን ያህል ይፈታተኗቸው እንደነበረ አላህ በቅርብ ባይጠብቃቸውና ባይረዳቸው ኑሮ እሳቸውን እንኳን በጣም የሚፈታተን ነገር መሆኑን በማሳወቅ እነዚህ ሙናፊቆች ልክ የናንተው አባልና አካል መስለው ወደ አንተ በሚመጡ ጊዜ ይላል ነብዩ አለይሂ ሰላቱ ወሰላም ቃሉ እንዴት አርገው እንደሚሰብኳችሁና እንደሚግባቧችሁ የሚጠቀሙባቸውን ቃላቶችና ባህሪያት ልነግርህ ፈልጋለሁኝ። ወደ አንተ በመጡ ጊዜ ቃሉ እንዲህ ይሉሃል አለ ነሽሃድ ያ ረሱላላህ አነከ ለረሱሉላህ ሐቃ እኛ እርሰዎ የአላህ መልእክተኛ እንደመሆነው ከልብ እንመሰክራለን ይሉሃል።
ካደል ሙሪቡ አየቁለ ሁዙኒ እንደሚባለው በምሳሌ አንድ ሙስሊም የሆነ ሰው ነብዩ የአላህ መልእክተኛ መሆናቸውን መመስከሩ ወትሮም የታወቀ ነገር ነው። ምን አስፈለገ በመጡ ቁጥር ነሽሃዱ አነከ ረሱላህ እያሉ መናዘዝ? ያለበት እንደሚባለው እንደሚጠረጠሩ ስለሚያውቁ ያ የሚጠረጠሩበትን ነገር ከራሳቸው ላይ ለማስወገድ ወደ አንተ ሲመጡ እርሰው እኮ የአላህ መልእክተኛ መሆነውን ከልብ እንመሰክራለን በሚል ቃል ይቀርቡሃል አላቸው። ይሄን ማለት እንግዲህ ወንጀል አልነበረም፣ ግን ከጀርባው ያዘለው ተንኮል ምንድነው ነው እንዲያሰኛቸው። ቃሉ ነሽሃዱ ኑቂሩ ወነዕተሪፉ ማለት ነው። እኛ እንናዘዛለን እናሳውቃለን ኢነከ ለረሱሉላህ ሐቃ በትክክል የአላህ መልእክተኛ መሆነውን እንመሰክራለን እያሉ ይመጡልሃል አላቸው። ወላሁ ያዕለም ኢነከ ለረሱሉሁ ይህን እነሱ ባይመሰክሩና ባይናገሩም አላህ አንተ የእርሱ መልእክተኛ መሆንህን ያውቅልሃል። እኔ መልእክተኛዬ መሆንክን እውቅና እስከሰጠሁና እስከመሰከርኩ ድረስ የሙናፊቅ መመስከርም ሆነ አለመመስከር ቦታ የለውም። ይህን ማዕረግና ክብር የሰጠሁና ያጎናጸፍኩህ እኔ ነኝ። እኔ የሰጠሁን እድል እነሱ የማታለያ ቋንቋ አድርገው እየተጠቀሙበት ነው። ለነገሩ የተናገሩት ቃል መጥፎ አልነበረም፣ የአላህ መልእክተኛ መሆንን መመስከራቸው። ግን እነሱ እውቅና ሊሰጡህ ነው። ይህን በመናገራቸው ምን ጥቅም ሊያበረክቱ ነው የሚናገሩት ያሉት? ረብል ዓለሚን የአላህ መልእክተኛ መሆንን ይመሰክርልሃል፣ ያውቅልሃል። ወላሁ ያዕለም ኢነከ ለረሱሉሁ ሐቃ እነሱ አሉም አላሉም አንተ የአላህ መልእክተኛ መሆንህን ያውቃል፣ ያረጋግጣል። ወላሁ የሻድ በተጨማሪም አላህ ይመሰክራል። ኢነል ሙናፊቂነ ለካዚቡን እነዚህ ሙናፊቆች የለየላቸው ውሸታሞች መሆናቸውንም ይመሰክርባቸዋል ይላል። እና አሁን ምኑ ላይ ነው ያዋሹት እነዚህ ሰዎች? እርሰው የአላህ መልእክተኛ መሆነውን እንመሰክራለን ነው ያሉት። ይህንን እንግዲህ ባፋቸው እየተናገሩ ነው፣ አብረው እየሰገዱ ነው፣ አብረው እየጾሙ ነው። ይህን መናገራቸው ካዲብ ያሰኛቸዋል። ምኑ ላይ ነው ውሸት የተናገሩት? ነብዩም የአላህ መልእክተኛ ናቸው እንዳሉት። ግን አላህ Subhanahu Wa Ta'ala ከጀርባው ያለውን ጉዳይ ነው የሚመሰክርበት ያለው ማለት ነው። ይህንን ለመረዳት ሸሃዳ ማለት ምንድነው? ነሽሃዱ አነ ከዛ ከዛ ብለህ ስትናገር የሸሃዳ ትርጉሙን ማወቅ አለብን መጀመሪያ ማለት ነው። እነሱ ውሸታሞች ናቸው ወይም እውነተኞች ናቸው ለማለት ሸሃዳ የሚለውን ቃል ስንረዳ ነው የምናውቀው ማለት ነው። እነሱ ነሽሃዱ አነከ ረሱላህ ብለው ነው የቀረቡት። ነቁሉ አላሉም። ነሽሃዱ ሸሃዳ ማለት አልቀውሉል ሙቀረር አልቃኢሙ አለ ሲድቅ። ሸሃዳ የሚባለው በእውነት ላይ የተመሰረተ የምስክርነት ቃል ማለት ነው። ተልብ የመነጨ በእውነት ላይ የተመሰረተ የምስክርነት ቃል ማለት ነው። እውን ታዲያ ሙናፊቆች ይሄ ተልባቸው የመነጨ የምስክር ቃል ነው የተናገሩት። እኛ ከልባችን እንመሰክራለን እርሰው የአላህ መልእክተኛ መሆነውን ነው ያሉት። ውሸታሞች ናቸው አለ። እንዴት? ከልባቸው አይደለም ነው። እዚህ ላይ ነው ሻሃዳው የተበላሸው ማለት ነው። ባፋቸው አዎ ተናግረዋል፣ ግን ከልባችን የሚለው ይሄ ውሸት ነው። መሰክራለሁ ከልባቸው እንዳላደል በምላሳቸው ሊደልሉና ሊያታልሉ በምላሳቸው ጫፍ ነው እንጂ የተናገሩት ከልባቸው እንዳልመሰከሩ እኔ መሰክርባቸዋለሁ ይላል ማለት ነው። እና ይህ ነው ችግሩ ማለት ነው። የሰው ልጆች እንግዲህ እምነትንም ሆነ ክህደትን በምላስ ጫፍ ብቻ የምትጠቀስ ቋንቋ አድርገው ይወስዷታል። ይሄ ስተት ነው ማለት ነው። አላህ Subhanahu Wa Ta'ala ኢኽላስ የሚባለውን ነገር ነው የሚፈልገው። ከልብ የመነጨን ነገር ነው የሚቀበለው ማለት ነው። አላ ሊላሂ ዲኑል ኻሊስ
وما امروا الا ليعبدوا الله مخلصين له الدين حنفاء እንዳለው ማንኛውም ነገር ከልብ የመነጨ ከሆነ ተሱ ዘንድ ትልቅ ዋጋ አለው ማለት ነው። በልቡ ሌላ ተንኮል አርግዞ በምላሱ ሌላ የሚናዘዘው ግን ሰውን ፍጡሩን ደካማውን የኔን ቢጤል ያታልለው ይችላል። ረብል ዓለሚን ግን ማታለል አይቻልም። በምላስ ብቻ የምትናገረውን ውሸት እውነት ለማስመሰል ከልብህ እንደመነጨ አድርገህ መናገር ማለት ይሄ አንተ በለንጂ እኔ ውሸታም መሆንህን መሰክርብሃለሁ አለ አላህ Subhanahu Wa Ta'ala። እና እንግዲህ እነዚህን ሰዎች እንደዚህ አጥብቆና አነጣጥሮ የሚኮንናቸውና የሚያጋልጣቸው ለምንድን ነው? ከዛ ጊዜ ጀምሮ 1433 አመት ሙሉ ይሄ የነሱ ወቀሳ በየጊዜው በመላይኑል ሙስሊሚን እየተነበበ ነው እስካሁን ድረስ። እነዛ ሰዎች በወቅቱ የሰሩትን ሰርተው ሂደዋል፣ መቃብር ውስጥ ናቸው። ይሄን ሁሉ ነገር የሚናገረውና የሚወቅሰው የሚኮንነው ለማን ነው? የነሱን የተሳሳተ መስመር ትውልዶች እንዳይወርሱና እንዳይሳሳቱ ለማስጠንቀቅና ለማስተማር ነው ማለት ነው። እነሱን ዋጋቸውን ሰጥቷቸዋል። ግን ይሄ መንገድ አደገኛ መንገድ ነው። ትናንትና እንደዚህ እያሉ የሚያታልሉና የሚያጭበረብሩ ነበሩ። ያ መንገድና ስልጣኔ መስሏችሁ አሁንም የዋሆቹ እንዳትገቡበት ይሄን ወቁና ተጠንቀቁ እያለን ነው ያለው ማለት ነው። ሆኖም ግን የሰው ልጆች ከዚህ አባዜን ወይም ወረርሽኝ አልተላቀቁም እስካሁን ድረስ። እንዳውም ቁጥራቸው በጨመረ ቁጥር የሙናፊቁም ድርሻ በጣም እየበዛና እየሰፋ ይገኛል በየሀገሩና በየዘመኑ ማለት ነው። እና ሙናፊቆች በቃላቸው እንኳን መልካምና ውብ የሆኑ ቃላቶችን ቢናገሩም በውስጣቸው ግን ተቃራኒውን ነውና የሚከተሉት። እነሱ የአላህን መልእክተኛ እንወዳለን እናከብራለን እያሉ ቢዘላብዱም በዚህ አባባላቸው ውሸታሞች መሆናቸውን እኔ ያረጋግጥባቸዋለሁኝ ይላል ነው። ስለዚህ እያንዳንድህ ራስክን ጠይቅ፣ ከዚህ አይነት ስተት ራቅ ተጠንቀቅ እያለ ነው አላህ Subhanahu Wa Ta'ala። اتخذوا ايمانهم جنة እና እነዚህ ሙናፊቆች የሚናገሩትን ነገር ውስጣቸው እንደሌለ ስለሚያውቁ በየጊዜው ይፈራሉ፣ ይጠራጠራሉ። የፈለገውን ቃል ብንከሽንም እንኳን ሙእሚኖቹ ይነቁብናል፣ ያውቁናል እያሉ ይሰጋሉ። ያንን ስጋታቸውን ሽፋን ለመስጠት ቃለ መሐላን ይጠቀማሉ ይልሃል። اتخذوا ايمانهم جنة መሐላዎቻቸውን ጋሻ አድርገው ይይዛሉ። አንድ ነገር ይናገራል والله العظيم ይልሃል ማለት ነው። እንደምትጠረጥረው ስለሚያቅ والله العظيم በሚል ጊዜ በአላህ ስም እየማለ እንዴት አርጌ ሙእሚን ሰውዬ እጠረጥረዋለሁኝ ብለህ እንድትሸማቀቅና እንድትፈራ ለማድረግ ማለት ነው። በግድ እንድትቀበል ያደርግህ። ምክንያቱም ሙእሚን በአላህ ስም ምሎ ከነገረህ ካልተቀበልክ አንተ ኢማንህ ጥያቄ ላይ ይወድቃል የሚል ሐዲስ አለ። በዛች ለመጠቀም اتخذوا ايمانهم جنة ቃለ መሐላዎቻቸውን ለናንተ ጋሻ መከላከያ አድርገው ይዛሉ። فصدوا عن سبيل الله በዚህ የውሸት መሐላ ከአላህ መንገድ ራሳቸውን ያግዳሉ። እነሱ ራሳቸውን ብልጥ አድርገው የፈለግነውን ተንኮል ተናግረን ያን ነገር ተቀባይነት እንዲያገኝ ከማልንላቸው የማይቀበሉበት ምክንያት የለም ብለው የኢኽላሱን መንገድ በገዛጃቸው ይዘጉታል ማለት ነው። ወይም اتخذوا ማለት صዱ منعوا غيرهم عن سبيل الله በዚህ ተንኮላዊ አካሃዳቸው ሌሎቹን የኢኽላስን መንገድ ይዘጉባቸዋል። እነሱ ራሳቸውን ስልጡንና ንቁ አድርገው በማቅረባቸው ሰውን ሲያታልል ሲያይ ሌሎቹም የነሱ መንገድ ጥሩ መስሎት ሐቁን መንገድ ትቶ ወደ እነሱ እንዲያጋድል ያደርጉታል ማለት ነው። ኢነሁም ሳአ ማ ካኑ ያዕመሉን እና እነዚህ መሰሪ ተንኮለኛ የሆኑ ሰዎች የሚሰሩት ነገር ምንኛ ከፋ ይላል አላህ Subhanahu Wa Ta'ala። እና እንግዲህ ኒፋቅ የሚባለው ነገር ያው ነብዩ መካ እያሉ አለይሂ ሰላቱ ወሰላም ብዙ አልነበረም፣ አይታወቅም ነበር።
ወይ ፍጹም የሆነ አማኝ ነው መካ የነበረው ጥቂትም ቢሆን ቁጥራቸው ወይም ደግሞ የለየለት ሰይጣናዊ የሆነ ካፊር ነበረ ማለት ነው። ሁሉም በአቋሙ ግልጽ ሆኖ ነበረ ጎራውን ለይቶ ያለው። መዲና ሲሄዱ ነው ይሄ ነገር በጣም ፈጦ የመጣው ሶስተኛው ቡድን ማለት ነው። ምክንያቱም መዲና ሲሄዱ አብዛኛዎቹ አረቦች አውስና ኸዝረጅ የሚባሉት ተቀበሏቸውና አንሷር አልእስላም ሆኑ ማለት ነው። ከዛ መካከል አንዳንድ እንወርባዎችና አስመሳዎች ሳይቀበሉ ከቀሩ ከብዙሃኑ ህብረተሰብ ተገንጥለው መኖር እንደማይችሉ አወቁ። ማህበራዊ ህይወታቸው አደጋ ላይ ወደቀ ማለት ነው። ከተቀበሉ ደግሞ ኢማኑ ልባቸው አልገባም። ስለዚህ ይሁን ግድለም እስቲ በሂደት ሁኔታውን እያየን እናስተካክለዋለን ብለው ሶስተኛ ፈርቀደዱ ማለት ነው። ከህብረተሰቡ ጋር ለመኖር በሰላም አመን ብለው ሸሃደተ ዙር ሰጡ ማለት ነው። እንደ ተልብ ደግሞ እንዳያምኑ ሸቃዋቸው ከለከላቸው። በዚህ መልክ እንግዲህ ይህ አይነት ቡድን ተፈጠረና ነቢዩንና ሷሃቦችን መቆሚያ መቀመጫ እስከ ማሳጣት ድረስ ደረሱ። ይህ ሁኔታ ግን በዛ ጊዜ ብቻ ዘንቦ ያበራ ሳይሆን እስከ መጨረሻው እንደሚቀጥል ስላወቀ ይህንን ቡድን እንዴት መቋቋም እንደሚቻል አላህ Subhanahu Wa Ta'ala በበርካታ ሱራዎችና ምዕራፎች መልሶና ከልሶ የነሱን ደባና ተንኮል እያጋለጠ መጣ ማለት ነው። ከመሆኑም ጋራ ይሁሉ ጥረትም ቢደረግ ኡመተል ኢስላም በዚህ ቡድን መበደላቸውና መጎዳታቸው እስካሁን አልቀረላቸውም። اتخذوا ايمانهم جنة فصدوا عن سبيل الله صد لازم متعدم ይሆናል። አንደኛ فصدوا عن سبيل الله ማለት اعرضوا عن سبيل الله የአላህን መንገድ የኢኽላስን ጎዳና ትተው ወደ ጎን አጋደሉ፣ ራሳቸውን ከሐቅ ገደቡ ማለት ነው በመጀመሪያው አባባል። በሁለተኛው منع غيرهم ማለት ይሆናል። ሶዱ ማለት ሶደ እንግዲህ اعرضوا لنفسه ومنع لغيره ሁለት አይነት ማዕና አለው ማለት ነው። እና ራሳቸውን ከሐቅ ገደቡ፣ ሌሎችንም ደግሞ አደናቀፉ የኢኽላስን መንገድ ይዘው እንዳይጓዙ ማለት ነው። ኢነሁም ሰአማ ካኑ ያዕመሉን በዚህ አድራጎታቸው እነሱ የሚሰሩት ነገር ምንኛ የከፋ ስንኩል ከንቱ ተግባር ሆነ በማለት ይኮንናል። ذلك እነዚህ ሙናፊቆች ታዲያ እንዲህ አይነት አደገኛ አቅጣጫና መስመር እንዲከተሉ የሆነው ምክንያቱ ምንድነው ታልከኝ? ቢአንነሁም አመኑ መጀመሪያ እስላም ሲመጣ ፊትለፊት መጋፈጡን አልደፈሩም። ስለዚህ ማመን አለብን አሉና አመኑ ቢአልሲነቲሂም በመላሳቸው አምነናል ብለው አማይ መስለው ተሰለፉ። ثم كفروا بقلوبهم ከዛ እንደገና በልቦቻቸው ክህደትን መረጡና አረገዙ ይላል ማለት ነው። ሙዘብዘቢነ በይነ ذلك በአንድ በኩል ካፊሩን ይመስላሉ በውስጣዊ አቋማቸው ማለት ነው። በሌላ በኩል ሙእሚንን ይመስላሉ በውጫዊ ገጽታቸው። ሻሃደተ ይናገራሉ፣ ሶፍ ላይ ተሰልፈው አንተ ጋር ይሰግዳሉ። የዚህ አይነት እንግዲህ አቅጣጫ የያዙ በጣም አደገኛና መሰሪዎች ናቸው ይላል አላህ Subhanahu Wa Ta'ala። ፈጡቢያ አላ ቁሉብሂም ይሄን አይነት እንግዲህ አደገኛ አካሃድ በመምረጣቸውና በመከተላቸው አላህ ስለተቆጣባቸው በልቦቻቸው ላይ እሽጋት ተደረገባቸው፣ ልቦቻቸው ታሸጉ ይላል፣ ተዘጉ ማለት ነው። ፈሁም ላ የፍቀሁን ስለዚህ እንዲህ አይነቶቹ ሰዎች አውቆጠፎች በመሆናቸው በምንም አይነት የሚጠቅማቸውን ነገር አይረዱም። ራሳቸውን እንደ ዋቂ እንደ ብልህ እንደ ምሁር አድርገው ስለወሰዱ ካሁን በኋላ እነሱን መክሮ የሚያስተካክል ሰው አይኖርም። ልባቸው ታሽጓልና አንድ ቤት ከታሸገ ተውጭም አንድ ነገር ሊገባ አይችልም፣ ተውስጥም ሊወጣ አይችልም። ኒፋቅ የሚባለውን በሽታ መርጠው በልባቸው ሞልተዋል። ከዛ በኋላ አላህ ይሄንን አቋም መረጣችሁ አይደለም፣ በቃ ይሄንን የመረጣችሁትን ነገር አጽድቄላችኋለሁ አለና ማህተም መታበት በሩ ላይ ታሸገ ማለት ነው። ከዛ በኋላ ኒፋቅ ተነዚህ ሰዎች ልብ ይውጣ ቢባል ሊወጣ አይችልም፣ ታሽጎበታል። ኢኽላስ ደግሞ ተውጭ መተህ ግባ ኢማን ቢባል ሊገባ አይችልም ማለት ነው። ለምን ራሳቸው አሳሽገውታልና። አንድ ሰው ቤቱ የሚታሸገው ወይም ሱቁ የሚታሸግበት ምን ሲያደርግ ነው? ወንጀል ህገወጥ ነገር ሲገኝበት አይደለም?
እንደዛ በማድረግ ልባቸውን አሽገናልና ከዚህ በኋላ ከነሱ ልብ ኒፋቅ ሊወጣ አይችልም ኢማንም ሊገባ አይችልም ታሽጓል ይላል ختم الله على قلوبهم እንደሚለው ሱረቱል በቀራ መግቢያ ላይ ማለት ነው ስለዚህ እንግዲህ አንደኛ እነዚህን ሰዎች ምን አይነት አደገኞች መሆናቸውን አውቃችሁ ራቋቸው ሁለተኛ ደግሞ እናንተ ራሳችሁም ሳታውቁም እንደገና የነሱ መንገድ ጥሩ መስሏችሁ እንዳትበሉም ራሳችሁን ፈትሹ እያለ ነው አላህ Subhanahu Wa Ta'ala هذا وصلى الله وسلم ቀጣውን በሚከተለው እንመለስበታለን